ልጅ እያለው ጨቅላ እያለው አያቴ አንድ ነገር ትነግረኝ ነበር። ያ ነገር ግን አድጌ እንደሚሆን አላወኩም ነበር። ምን ትለኝ ነበር መሰላችሁ? ኢዩኤል አንድ ቀን አድገህ ሰው ሆነህ በርንሌን ትደግፋለህ። የቋጠሮ ቀን ይኸውልህ፣ አንደክምም። ሳካ ሳያርፍ ነው ቻምፒዮንስ ሊግ ቢጫወተው ደክሞት ማለት ነው። ይኸውላችሁ ዛሬ ጠንከር አድርገን እንደዚህ አያረጉትም አይባልም ወገን። በቃ ፈረጠ እኮ ፈርጧል። ያለውን ይዘህ ቆዳውን ይዘህ መቋጠር አለብህ። ያራዳ ልጅ የምትናገረው ነገር አለ ከመሞቱ በፊት ለበርንሌ ማዱዌካ በቃም ልትለኝ ነው። እስቲ እናያለን። የራስህ ጉዳይ። ጀማው ዛሬ ወንዱ የወንድ መጨረሻ አቃጥሎ እንደዚህ ድብን እርር አድርጎ ዋንጫ የሚወስዱ ክለብ ወንዱ ክለብ ዛሬ ጨዋታ አለው ከበርንሌ ጋር። ቁጭ ብዬ ቋጥራለሁ ካልክ ፍሬንም አፈርጠህ ጎል ቆጥረህ በአርሰናል ጨዋታ ተማርከህ ትተኛለህ። አለቀ እኮ። ምንም የሚፈጠር ጉዳይ ምንም በርንሌ ያስጥለዋል ብለህ ማለት ነው። 1% ጥርጣሬ እንዳይገባ፣ ምንም አይነት ጥርጣሬ እንዳይገባ። ዘመኑ የአርሰናል ነው። ደግሞ ምንም ልታረገው አልችልም። በቃ ዘመኑ የአርሰናል ነው። እኛም እኮ ንግስናችን የሰጠነው እኮ ለአርሰናል። አለቀ እኮ። ማመን አለብህ። እርድብ ንቅጥል ትላታለህ እንጂ ምንም የምፈጥረው ጉዳይ የለም። ዘመኑ የአርሰናል ነው። ጭራሽ በርንሌ ምናምን ብለህ ተወክባለህ እንዴ? 19 ቡድን ተደምረህ ምርጥ 11 አታሸንፈውም አርሰናል። ለምን? ዘመኑ የአርሰናል ነው። አለቀ እኮ በቃ ዘመኑ። ለበርንሌ ፍሬ ለበርንሌ ከእዴ ቀልድ አይደለም የተያዘው። ፍሪ እኮ ነው። የኔ የለም ሲጀመር የኔ የለም። ገና ድሮ በራሴ ቲም ነው የጋየው። በራሳቸው ከሆነ እሺ አማራጭ የለም። በራሳቸው ከሆነ ያስማማለሁ። የኔ እንደሌለ ወቁ። ግን አማራጭ የለም። በራሳቸው እሺ ካሉ በቃ ምን ማድረግ ይቻላል እንጂ ይሄ የሚሆን ነገር ሁሉ አይደለም እኮ አይመስልም። በቃ ምንም ነው የማይመስለው። ይሄ ምን ማድረግ ይቻላል? ገባ አይደል? በቃ መጋፈጥ ነው እስከመጨረሻው። እንግዲህ እኔ ወደ ካርታ ምናምን እየፈለኩ ነው። ካገኘው አሳውቃችሁ። ፈርስታፍ አይተን ጨዋታውን የለውም እሱን ያዙልኝ። ረጀማ አንዱ ማለት ነው ሰኞ ከነማ አላለኝም። እኔ ሰኞ ከነማ እኔ ስም አውጥቼለ አንተ ሱረህ በአመት ለመጀመሪያ ጊዜ ሰኞ ቀን ብጫወት ሱረህ እኔን ሰኞ ከነማ። እሺ ይሁን። ለማንኛውም ቪዲዮ የመስራት እቅድ አልነበረኝም። ውጭ ነው ያለሁት። ማሊያ ራሱ አለበስኩም። ጀማው እጅግ ተጠባቂው የፕሪሚየር ሊግ የዋንጫ ሂደታችንን የሚወስነው ጨዋታ ምሽት 4 ሰዓት ላይ እናደርጋለን። ከዚህ ጨዋታ በፊት ጀማው ብዙ ሀሳቦች እየተነሱ ይገኛሉ። በተለይ ደግሞ ቋጣሪዎች ማለት ነው እንግዲህ በርንሌን አርሰናል በሜዳው አስተናግዶ ያሸንፋል ማለት ከባድ ቢሆንም መቋጠር አይከፋም እያሉ ይገኛሉ። ቋጥሩ። እኔ እንደው በጣም ደስ የሚለኝ ማለት ነው ይሄንን ጨዋታ የመጀመሪያ 15 ደቂቃ ላይ የመጀመሪያ ጎል ካስቆጠረን በጣም ብዙ ጎል አዝንበን እንደምናሸንፍ አውቃለሁ። ጨዋታው ማለት ነው። ግን እኔ የምፈልገው የተቃራኒ ደጋፊዎችን ጨጓራችሁን መቧጠጥ ስለምፈልግ ተሳቀን 1-0 ጨዋታውን ብናሸንፈው ደግሞ እላያችሁ ላይ ረማመደባችሁ ነበር ምድረ ቋጣሪዎች በሙሉ ማለት ነው። እኔ ሰኞ ከነማ ለማንኛውም ለቡድኔ መልካም እድል ሁሉ ይግጠመው። ጨዋታው ስለስንት ያልቃል ብላችሁ ትገምታላችሁ? ግምት አስተያየታችሁን አስቀምጡልኝ። እናንተ ግን ስማችሁን ወደ ሌላ አታዟዙሩ። ሰኞ ከነሞች አድቡ ይምሬና በእግር ኳስ ማለት ነው ታይቶ በማይታወቅ መልኩ ከሌላው ጊዜ በጠነከረ መልኩ ከባድ የቋጠሮ ቀን ነው ዛሬ። የማንም ደጋፊ የጨዋታ እንዲያመልጥ አይፈቀድም፣ ግዴታ ነው ዛሬ። በቃ በከባዱ ወይኔ በርንሌ እንደው እግር ኳስን ሴቭ ባደረገልን እባኮቹን የዛሬን። እሺ በቃ ዌስትሃም ባለፈው እንደዛ ተሳቀን፣ በርንሌ ግን በቃ የመጨረሻ ቻንሳችን ነው። አባቴ የሆነ ነገር ደግሞ ሲፈጠር አልታወቀም። ዛሬ ከባድ ቀን ነው። እኔ ውይ ቋጠሮ ዛሬ ይለያል። ፍቅር ካለ ባጃጅ ባስ ይሆናል። ቋጠሮ ካለ በርንሌ ባርሴሎና ይሆናል። ጻድቃኖች ጀለቢያን ለብሰህ ነጠላሽን ለብሰህ ጸሎት፣ ቀጥታ ወደ ጸሎት። ባለፈው የቋጠሮን ግንባር አሸንፈን በጸሎት ነው የተበላነው። ጻድቃን እባካችሁ ጻድቃኖች በቃ ተባበሩ። ለዛሬ የቋጠሮን ደግሞ እኛ ፍሬ ከነ ሙሉ ዘለላው እንቋጥራለን። በቃ ከነ ሙሉ እንትኑ እንቋጥራለን። ቋጠሮን ግንባር ነው ያለው፣ የጸሎቱን ግንባር። እባካችሁ ተባበሩን በቃ
እናመሰግናለን። ዛሬ ጨዋታ ቀን ነው። ሚካኤል አርቴታና ተጫዋቾቻችን ላለፉት ዓመታት የለፉበት ልፋት ፍሬ አፍርቶ ልንመለከተው ሁለት ጨዋታዎች ብቻ ነው የቀሩን። ከነዚህ ሁለት ጨዋታዎች ደግሞ ዛሬ በሜዳችን ኤምሬትስ በርንሌን ምሽት 4 ሰዓት ላይ የምናስተናግድበት ጨዋታ እጅግ ተጠባቂ ነው። በርንሌ መውረዱን አረጋግጧል። ነገር ግን እንግሊዝ ውስጥ ማን ቻሌንጅ አድርጎ ነጥብ እንደሚያስጥል አታውቀውም። ስለዚህ ዛሬም ቢሆን ጨዋታውን ቀላል አያደርጉልንም። ነገር ግን ክለባችን አርሰናል ጨዋታውን 2-0 የሚያሸንፍ ይመስለኛል። የእናንተን የውጤት ግምት ኮሜንት ላይ አሳውቁኝ። ካሞን ዩ ጋነርስ። በጣም ብዙ ሰው ዛሬ አርሰናል እንደሚጠል እያወራ ነው። የውጭ ሚዲያዎች ኮሜንት ላይ ሳይበል ቪዲዮ ኤቭሪዌር ማለት ነው አርሰናል እንደሚጠል አድርገው እያወሩ ነው። ምንድነው የታያችሁ? በእግዚአብሔር ንገሩኝ፣ ምንድነው የታያችሁ? በርንሌ አይናው ሊቨርፑል፣ ዩናይትድ፣ ቼልሲ ምናምን አስጥሏል አይናው። ግን ምንድነው የታያችሁ? 19ኛ ላይ የተቀመጠ እንዳለ በቃ ዝም ብሎ የሚሸነፍ ቲም፣ ምንም ኦልሬዲ የወረደ ቲም፣ ለዋንጫ በቃ እሞታለሁ እጋደላለሁ ብሎ የሚገባን ቲም በሜዳው ሄዱ ያስጥላል ብላችሁ እንዲህ ልታምኑ ቻላችሁ? እኔ ደግሞ ማለት ነው ሁሉም ሰው እንደዛ እየመሰለው ያለው ነገር ነው ግራ ይገባኛለሁ። አጠገብ ያሉ የአርሰናል ደጋፊዎች ራሱ እኔ እንዲህ አርሰናል እኮ አሸንፋሉ ምናምን ስል ወረተው ያሉ ይንበጫበጫሉ። ሶሻል ሚዲያ ላይ መጥተው የሚያወሩት እንዳስሟቸው አውቀው ለሞራል ነው፣ ውስጣቸው የተንበጫበጨ ነው። ምንድነው የታያችሁ? ይህ ሁሉ ሰው ታይቶት እኔ ያልታየኝ ነገር ምንድነው? ለምንድነው አርሰናል የሚጥል እየመሰላችሁ ያለው? እግዚአብሔርን እንዲህ ምንድነው? ሊትራሊ እኮ የማይመስል ነገር ነው። እንዴት ነው እየታያችሁ ያላችሁ? እውነት ቃልን በተግባር ቤተሰብ እንመለከት የሆነን ቤተሰብ እውነት ቃላቸውን ካይል ወከርና አሰልጣኛቸው ማይክል ጃክሰን አርሰናልን 90 ደቂቃ ማቆም አያቅተንም ያሉት የምር ያረጉት የሆነ ቤተሰብ ነው። የምር እንመናቸው። እኔ ልቤ በቃ እየተጠራጠረ ነው። አሁን የሚያረጉ በፕሮባቢሊቲ ጠባብ ነው፣ ግን ቢሆን እግር ኳስ ነው የሚሆነው አይታወቅምና እውነት እነ ካይል ወከርና አሰልጣኙን እንመናቸው ወይ 90 ደቂቃ ማቆም አያቅታቸውም? ቤተሰብ እስቲ ሐሳባችሁን ኮሜንት ላይ እንዳልል እኮ ተሳቀቅኩኝ እኮ እኔ አካውንቴን ይሄንን አዘጉት አላዘጉት ብዬ የቋጠሮ ቀን ምንም ቢሆን ቲማችን ዋንጫውን መብላት እስካለበት ድረስ ኦፍ ኮርስ ከፊት ያለውን ቲም እንዲወድቅ እንቋጥራለን። ታትስ ኦል ዱድ ግዴታ ነው። ለምን ቲሜ እንዲበላ ስለምፈልግ። ለማንኛውም ጋይስ የአዲሱ አካውንቴ ነው። ሁላችሁም ፎሎ ማድረጋችሁን እንዳትረሱ። በቅርቡ 20K መግባት አለብን። 5K ላይ ስታክ አድርገናል። ሌትስ ጎ ሲቲዝንስ ፎሎ አድርጉ። ሌሎቻችሁ ያዘጋጁት ራሱ ፎሎ አድርጉ። ለማንኛውም ዛሬ የቋጠሮ ቀን ነው። በርንሌን ዎከርን የምናምንበት ቀን ነው። ዋከር እና ለቲማችን የሆነ በቃ መግነጢሳዊ ነገር ሲሰጠን ይታየኛል። የፊልም ራይ ጋይስ የሆነ ከቦክስ ውጭ ጥልቅ ሲያደርግ ወይ ደግሞ ቴስታ ምናምን ሌጀንዳችን አደራህን ሰጥተናል። ለማንኛውም ይህን ቪዲዮ ኮፒ ሊንክ እያደረጋችሁ ዛሬ ይቋጠራል ማታ 4 ሰዓት ላይ ሁላችሁ ላይቭ ላይ ያገኛችኋለሁ። ከጌሙ በፊት ሁላችሁም ይህን ቪዲዮ ሪፖስት አድርጉልኝ። ፎሎ ያላደረጋችሁ ፎሎ፣ ኮፒ ሊንክ እንዳይረሳ። በጣም ነው የማመሰግነው ፎሎ ያደረጋችሁ። እግዚአብሔር ያክብርልኝ። እወዳችኋለሁ። ይመቻችሁ። የአርሰናል ደጋፊዎች በዚህ ጨዋታ ያልተረዳችሁትን ነገር ልንገራችሁ። በርንሌይ አጥፍቶ ጠፊ ነው። በቃ አጥፍቶ ጠፊ ነው። ዛሬ ሊያወድማችሁ ነው የሚመጣው ኤምሬትስ ላይ ብል ደስ ይለኛል። ግን ይህን ጨዋታ እንደው አመል ስለሆነብን ሱስ ስለሆነብን ነው እንጂ የምንቋጥረው። እውነት አርሰናል ይሄን ያህል መጥቶ ዋንጫው ይሄን ያህል አስፈላጊ እንደሆነ እያወቀ በበርንሌይ ነጥብ ይጥላል ብለን ማሰብ ራሱ ሞኝነት ነው። ግን አመል ነው፣ አይለቅም። እግር ኳስ ነው፣ አይታወቅም። ብዙ ነገር አለ። ካይል ወከር አለ፣ የኛም እነ ኦጉጁ ኮኖ ምናምን አለ፣ እነ ብሮሃ አሉ። አይታወቅም የሚሰሩት ነገርና ብቻ እንቋጥራለን። ሲቲ በቀደም ዘርፎን ኤፍኤ ካፑን ቢበላም ያው አርሰናል እንዳይበላ ያው እኛ መብታችን ነው አርሰናል ላይ መቋጠር፣ ምክንያቱም ደርቢ ነን። ከዛ አንጻር ግን እኔ ዋናው ቋጠሮ የሻምፒየንስ ሊግ ነው፣ እዛ ላይ ነው መቋጥረው። የዛሬው ግን ሞኝነት ይመስለኛል። ብቻ ግን እንቋጥራለን። ገብተናል። በርኔ ተከስተናል። እንግዲህ መተንላል። ደህና አድርገን ልንቆላ ነው ማለት ነው። ምን ታፈጣል አባቴ? እኔ ሲጀመር ከማንቸስተር ዩናይትድ መለያዎች እኮ ለብሼ አላቅም። አታቀኝምና ነው እኔን። ስለዚህ በቃ አታፍጣ። ግን የዛሬው ጨዋታ ማለት ነው አባቴ ከልክ በላይ ይቋጠራል። አይገልጹም። በቃ ዛሬ ሰላማችንን የምናገኝበት ቀን ነው። አሊያም ደግሞ ተበጥብጠን የምንተኛበት ቀን ይሆናል ማለት ነው። ስለዚህ እያንዳንዱ ማህበረሰባችን ለሀገሪቷ ሰላምና ደህንነት ሲል መቋጠር ይኖርበታል ግዴታ ማለት ነው አባቴ ግዴታ። ዛሬ በፍሬ ነው የሚባል የለም። ዘንጉን ይዘህ ነው መቋጠር ያለብህ አባቴ። ዘንጉን ይዘህ መቋጠር ካለብህ ግዴታ ነው አለብህም። ያም ለሀገሪቷ ሰላምና ደህንነት ሲባል
በዘንጉ በፍሬው በማትቋጥረው ነገር የለም ማለት ነው። ለማንኛውም ብቻ ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ።